ሰላም ጤና ይስጥልን እንዴት ናችሁ? ዛሬ ደግሞ ናይትሬትስ ኤንድ አንታንጀናል ድራግስ ሚለውን እናያለን። ከዚህ በፊት ሃርት ፌለር ድራግስ ሚለውን አይተን ነበረ። እዛም ውስጥ እንግዲህ በዋናነት ክላሲፊኬሽን ኦፍ ሃርት ፌለር ላይ አይተን ነበር። ለሃርት ፌለር የሚሰጡ መድኃኒቶችን አይተን ነበረ። ስለዚህ ዛሬ ደግሞ ናይትሬትስ ኤንድ አንታንጀናል ድራግስ ሚለውን ዲቴይል እናያለን። አብራችን ቆዩ። Angina pectoris is chest pain or discomfort due to myocardial ischemia caused by an imbalance between oxygen supply to the heart and oxygen demand of the myocardium. Angina pectoris ስንል ደረታችን አካባቢ የሚሰማን ህመም ነው ወይም ደግሞ ምቾት አለመስጠት ነው። ይህም ደግሞ እንዴት የሚመጣው በማዮካርዲያል ኢስኬሚያ ነው። ይህ ማዮካርዲያል ኢስኬሚያ የምንለው ደግሞ የኦክሲጅን ሳፕላይ እና የኦክሲጅን ዲማንድ ሳይመጣጠን ሲቀር የሚከሰት ነው ማለት ነው። ኦክሲጅን ሳፕላይ ማለት ወደ ልባችን የሚገባው ወይም ደግሞ የሚደርሰው ኦክሲጅን አቅርቦት ማለት ሲሆን ኦክሲጅን ዲማንድ ደግሞ የልብ ጡንቻችን የሚፈልገው የኦክሲጅን መጠን ፍላጎት ማለት ነው። ስለዚህ የኦክሲጅን ፍላጎትና የኦክሲጅን አቅርቦት ሳይመጣጠን ሲቀር ይሄ አንጃይና ፔክቶሪስ የምንለውን ያስከትላል። ወይም ደግሞ ደረታችን አካባቢ ላይ ህመም ወይም ደግሞ ምቾት ይነሳናል ማለት ነው። ኬኮዝስ አትሮስክለሮሲስ ስፔሻሊ ኮሮናሪ አርተሪ ዲዚዝ ኮሮናሪ ቫሶስፓዝም ስፔሻሊ ፎር ቫሪያንት አንጃይና ኢንክሪዝድ ካርዲያክ ወርክሎድ ኮዝድ ባይ ኤግዛምፕል ሃይፐርቴንሽን ታኪካርዲያ። እንግዲህ በምክንያት ይመጣል ካልን የመጀመሪያው ይሄ አትሪዮስክለሮሲስ የምንለው ነው። ይሄ አትሪዮስክለሮሲስ የምንለው ደግሞ አርተሪዎች ዝግ እያሉ ክሎግድ እያደረጉ ወይም ደግሞ በፕላኪ ቢልዳፕ ነው። የኮሌስትሮል ፋቶች፣ ካልሲየም፣ ኢንፍላማቶሪ ሴልስ የምንላቸው እየተጠራቀሙ ይሄዱና የደም ቧንቧው እንዲጠብ ያደርጋሉ። ይሄ በሚጠብበት ሰዓት ደግሞ የደም ፍሰት ይቀንሳል። የደም ፍሰት ሲቀንስ ደግሞ የኦክሲጅን አቅርቦት አይኖርም ማለት ነው፣ ደግሞ እጥረት ያጋጥማል ማለት ነው። ላይኛው እንግዲህ ኮሮናሪ ቫዞስፓዝም የምንለው ነው። ይህ ማለት ድንገት የኮሮናሪ አርተሪያችን ጥበት ሲያጋጥመው ነው። የኮሮናሪ አርተሪ ማለት ደግሞ ደም ወደ ልባችን የሚሄድበት የደም ስር ነው ማለት ነው። ስለዚህ ኮሮናሪ ቫሶስፓዝም የኮሮናሪ አርተሪዎች ጥበት፣ የቫዝሎች ጥበት ሲኖር ይሄኛውም የኦክሲጅን ሳፕላይ እንዲቀንስ ስለሚያደርግ ይህም አንድ ኮዝ ነው። ላኛው ደግሞ የልብ የስራ ጫና ነው። ከፍተኛ ይሆናል። አንደኛ ግፊት በሚኖርበት ሰዓት የስራ ጫና ይኖርባታል። ላኛው ደግሞ ፈጣን የልብ ምት በሚኖርበት ሰዓትም እንደዚሁም የስራ ጫና ስለሚኖርባት በዚህ ምክንያት አንጃይና ፔክቶሪስ ሊመጣ ይችላል ማለት ነው። ሲምፕቶምስ substernal chest pressure or heaviness, radiating pain to jaw, neck, shoulder or arm, shortness of breath, sweating, nausea። እንግዲህ ምልክቶቹ ምንድን ናቸው? አንደኛ ይሄ ሰብስተርናል ምንላት የደረታችን ለመጨረሻው አለች አይደለ? ጫፏ ላይ ማለት ነው። እዛው ቦታ ላይ ያለው ይሄ ቸስት ፔን ነው። የመጫን ስሜት ፕሬሸር ይኖራል፣ ግፊት ይኖራል፣ ፓስት አድርጎ የሚይዘን ነገር ይኖራል። ሌላኛው ደግሞ ህመሙ ይሄ አንጃይና ፔክቶሪስ ከሆነ ወደ መንጋጋ፣ ወደ አንገታችን፣ ወደ ትከሻችን እንዲሁም ደግሞ ወደ ክንዳችን የሚሄድ ህመም ይኖራል፣ እየተሰፋ የሚሄድ ህመም ማለት ነው። ሌላኛው ደግሞ የትንፋሽ እጥረት፣ ማላብ እንዲሁም ደግሞ ማቅለሽለሽ አይነት ስሜቶች ሊኖሩ ይችላሉ ማለት ነው። አንትሬትድ አንጃይና ካን ሊድ ቱ ማዮካርዲያል ኢንፋርክሽን ኤንድ ሳደን ካርዲያክ ዲዝ። ይህ አንጃይና ፔክቶሪስ ተብሎ በሰዓቱ ካልታከመ ማዮካርዲያል ኢንፋርክሽን እና እንዲሁም ደግሞ የካርዲያክ ዲዝ ሊያጋጥም ይችላል በድንገት ማለት ነው። ስለዚህ ቶሎ ብለን እንዲህ አይነት ነገሮች ሲኖሩ ህክምና ተቋማት መሄድ ያስፈልጋል ማለት ነው። አሁን ክላሲፊኬሽን ኦፍ አንጃይና ታይፓቸውን በምናይበት ሰዓቸው በዋነኝነት ስቴብል አንጃይና፣ አንስቴብል አንጃይና እንዲሁም ቫሪያንት ኦር ፕሪንዚሜንታል አንጃይና ብለን በዋነኝነት እንከፍላቸዋለን። እንዳራተኛ ግን ማይክሮቫስኩላር አንጃይና ብላችሁ የያዙት። ስቴብል አንጃይና የምንለው ፕሪዲክቴብል ቸስት ፔን ነው። የህመም እንዳለ ፕሪዲክት እናደርግ የምንጠብቅበት ነው ስቴብል የሚባለው ይታወቃል ማለት ነው። ትራይገሩ ምንድን ነው? ይሄን ስቴብል አንጃይና ሊያነሳሱት ሊያበብሱት የሚችሉ ነገሮች ምንድን ናቸው? እንደ ኤግዛምፕል ኤግዜርሽን ኦር ስትረስ፣ በምንጨናነቅበት ሰዓት እንዲሁም ነው ክብደት ያለው ነገር በምናነሳበት የምንሰራበት ሰዓት ይሄ አንጃይና ሊነሳ ይችላል። ሜካኒዝሙ እንዴት ነው ስንል ፊክስድ አትሮስክለሮቲክ ኦብስትራክሽን ካለ ዲክሪዝ ኦክሲጅን ሳፕላይ። ይህ እንግዲህ ፊክስድ የሆነ የአትሮስክለሮቲክ ኦብስትራክሽን የአትሮስክለሮሲስ ቅድም አውርተናል። በኮሌስትሮል የደም ቧንቧዎች በሚጠቡበት ሰዓት ያ በሚዘጋበት ሰዓት የኦክሲጅን አቅርቦት ይቀንሳል ማለት ነው። በዚህ ሰዓት ላይ የስቴብል አንጃይና የምንለው ይነሳል ማለት ነው። ላኛው አንስቴብል አንጃይና ነው። እንግዲህ ምን አይነት ነው ስንል ደግሞ ይሄ አት ረስት ኦር ኢንክሪዚንግ ፍሪኩዌንሲ፣ ኖርማል ቁጭ ብለን እረፍት ላይ ያለ እንዲሁ ህመም ሊሰማን ይችላል። እንዲሁም ደግሞ ቶሎ ምልክቶቹ ወይም ደግሞ ህመሙ እየተሰማን እያመመን ይሄዳል። ይሄ አንስቴብል አንጃይና ይባላል። እንግዲህ ትራይገሩ ምንድነው? ሚኒማሊ አክቲቪቲ ኦር ረስት ነው። አንደኛ እረፍት ላይ ያለንም ሊነሳ ይችላል። እንዲሁም ደግሞ ትንሽ ስራ ስንሰራም የአንስቴብል አንጃይና የምንለው ሊነሳ ይችላል ማለት ነው። ሜካኒዝም ስለ እንዴት የሚመጣው ግን ደግሞ ራፕቸርድ ፕላኪው በን ፓርሻል ኮሮናሪ ኦክሉሽን። ይሄ ፕላኪው ቅድም የኮሌስትሮሎች ሲጠራቀሙ ፕላኪው እንላቸዋለን። ተጠራቅመው ራፕቸር እየተቆረጠ በሚሄድበት ሰዓት ፓርሻል የተወሰነ ክፍሉን የኮሮናሪ የደም ቨዝሎች ላይ ማለት ነው ግማሽ ክፍሉን ይዘገዋል። በዚህ ሰዓት ላይ አንስቴብል አንጃይና የምንለው ይከሰታል ማለት ነው። ላኛው ቫሪያንት ኦር ፕሪንዚሜንታል
ኢንተርቬንታል አንጃይና የምንለው ነው። ይህም ደግሞ ፊቸሩ ነው ቸስት ፔን አት ረስት ኦፍን አት ናይት። ይሄ ቫሪያንት የምንለው ብዙ ጊዜ ማታ ይነሳል። እንዲሁም ደግሞ እረፍት ላይ ያለንም እንደዚሁ ህመሙ ሊሰማን ይችላል። ምንድነው የሚያበበሰው ትራይገሩ ምንድነው ስል ደግሞ ስፓዝም ኦፍ ኮሮናሪ አርተሪ ነው። የኮሮናሪ አርተሪዎች መጥበብ የቫሪያንት አንጃይናን እንዲባባስ ያደርጋል ማለት ነው። እንግዲህ መካኒዝሙ እንዴት ነው? ትራንዚት ኮሮናሪ ቫዞስፓዝም የተወሰነ ክፍሉ የኮሮናሪ ቫዞስፓዝም ሲያጋጥም ነው ማለት ነው። እንግዲህ ማይክሮቫስኩላር አንጃይናን በምናይበት ሰዓት ደግሞ ኬፌቸሩ ምን ይመስላል ስንል ቸስት ፔን ዊዝ ኖርማል ኮሮናሪስ፣ ኖርማል የሆነ ኮሮናሪ አርተሪዎች እያላቸው የደም ስሮች ኖርማል ሆኖ ነገር ግን ቸስት ፔን ይኖራል። በዚህ ሰዓት ላይ አናውን ትራይገርስ ነው። ምንድነው የሚያበሱ የሚለው አይታወቅም። እንግዲህ መካኒዝሙ ደግሞ ስሞል ቨዝሎች ዲስፋንክሽን ነው። የስሞል ቨዝሎች ቪቲክ ስራቸውን አለመስራት ይህን እንዲመጣ ያደርጋል ማለት ነው። ሰርድ ጎልስ ኦፍ አንታንጃይናል ቴራፒ ፈርስት ዋን ሪሊቭ አኪዩት አንጃይና አታክስ፣ ሪዲዩስ ፍሪኩዌንሲ ኤንድ ሴቨሪቲ ኦፍ አታክስ፣ ኢንክሪዝ ኤክሰርሳይዝ ቶለራንስ፣ ፕሪቨንት ማዮካርዳል ኢንፋርክሽን ኤንድ ሪዲዩስ ሞርታሊቲ ስፔሻሊ ኢን ሰርተን ድራግስ ላይክ ቤታ ብሎከርስ ፖስት ማዮካርዳል ኢንፋርክሽን። ጎላችን ምንድነው? የአንታንጃይናል መድኃኒቶችን በምሰጥበት ሰዓት ደግሞ አንጃይና ፕሮክተስን በምናከምበት ሰዓት አንደኛው አኪዩት አንጃይናል አታክን ቶሎ መፍትሄ እንዲያገኙ ከምልክቱ እንዲድኑ ማድረግ ነው። ሁለተኛው ደግሞ ቶሎ የመከሰት ቻንሱንና ሴቬሪቲው መቀነስ ነው። ሶስተኛ ስራ በምሰራበት ሰዓት በምንቀሳቀስበት ሰዓት ያለውን ቶሎራንስ ኢንክሪዝ ማድረግ ነው። ያ ማለት ምንድነው? ምንም አይነት ምልክት ወይም ደግሞ ከበፊቱ የተባሰ ነገር ሳይታይ ስራችንን በአግባቡ እንድንሰራ ማስቻል ነው። ላኛው ደግሞ የማዮካርዳል ኢንፍራክሽን እንዳይከሰት መከላከል ነው። የመጨረሻው ደግሞ ሞትን መቀነስ ነው ማለት ነው። ይህም የምንቀንሰው ደግሞ ላይክ መድኃኒቶችን በመጠቀም ነው። ከነዚህ መድኃኒቶች ለምሳሌ ቤታ ብሎከሮች ፖስት ማዮካርዳል ኢንፋርክሽን በሚኖርበት ሰዓት በመጠቀም ይህን ሞርታሊቲ መቀነስ እንችላለን ማለት ነው። ፎርዝ ክላሲፊኬሽን ኦፍ አንታንጃይናል ድራግስ አንጃይና ፔክቶርስን ለማከም የሚጠቀማቸው መድኃኒቶችን ደግሞ ስናይ ሜጀር ክላስ በምናይበት ሰዓት ናይትሬትስ፣ ቫይነስ ዳይሌተርስ ዲክሪዝ ፕሪሎድ፣ ቤታ ብሎከርስ ዲክሪዝ ሃርት ሬት ኤንድ ኮንትራክቲሊቲ፣ ካልሽየም ቻናል ብሎከርስ ቫሶዳይሌሽን ኤንድ ዲክሪዝ አፍተርሎድ፣ አዘር ኤጀንትስ ኤግዛምፕል ራኖላዚን ኤንድ ኤቨርብራዲን። እንግዲህ እነዚህ መድኃኒቶች በዋነኝነት አንታንጃይናል ድራጎችን ለማከም እንጠቀማለን። ያው ዲቴል እናየዋለን። ናይትሬትስ ኮመን ድራግስ ናይትሮግላይሰሪን፣ አይሶሰርቤት ዳይናይትሬት ኤንድ አይሶሰርቤት ሞኖናይትሬትስ። እንግዲህ ናይትሬትስ የምንላቸው ድራጎችን በምናይበት ሰዓት በዋነኝነት የሶስት መድኃኒቶችን እናገኛለን። ሜካኒዝም ኦፍ አክሽናቸው ምን ይመስላል ስንል ኮንቨርተር ቱ ናይትሪክ ኦክሳይድ ዜን ፋይናሊ ኢንክሪዝ ሳይክሊክ ጓኒስ ሞኖፎስፌት የሚባለውን ሊጨምር ያደርጋል። ናይትሬቶች ወደ ናይትሪክ ኦክሳይድ ይቀየራል። ናይትሪክ ኦክሳይድ ደግሞ ምን ያደርጋል? ሳይክሊክ ጓኒስ ሞኖፎስፌት የሚባለውን እንዲጨምር ያደርጋል። ይሄ የጨመረ ማለት ደግሞ ቫዞዳይሌሽን ይኖራል። ቫዞዳይሌሽን ግርትሰን አርተሪያል ዳይሌሽን ቬኖቹ ከአርተሪ የበለጠ ዳይሌት እንዲሆን ያደርጋል። ይህም ደግሞ ዲክሪዝ ፕሪሎድ ኤንድ ፋይናሊ ዲክሪዝ ማዮካርዳል ኦክሲጅን ዲማንድ ኢን ኮሮናሪ ቫዞዳይሌሽን ስፔሻሊ ኢን ቫሪያንት አንጃይና። እንግዲህ ናይትሬትስ የምንላቸው ፕሪሎዱን ከቀነሱ የፕሪሎዱ የሚቀንሱ ምንድነው? በዋነኝነት ቫሶዳይሌሽን ኢፌክት ስላለው ነው። የፕሪሎድ ቀነሰ ማለት ደግሞ የልባችን የኦክሲጅን ፍላጎት ይቀንሳል ማለት ነው። ፋይናሊ ይሄም ኮሮናሪ ቫሶዳይሌሽን ኢፌክት አለው ማለት ነው። ይህም ናይትሬቶች ደግሞ ስፔሻሊ ቫሪያንት አንጃይና ለማከም እንጠቀመዋለን የኮሮናሪ ቫሶዳይሌሽን ኢፌክት ስላለው ማለት ነው። ቴራፒውቲክ ዩዝ ፈርስት ዋን አኪዩት አንጃይና ስፔሻሊ ሰብሊንጓል ናይትሮግላይሰሪን፣ ክሮኒክ ስቴብል አንጃይና ስፔሻል ኦራል ኦር ፓች፣ አንስቴብል አንጃይና ኦር አኪዩት ኮሮናሪ ሲንድሮም ኤንድ ፋይናሊ አኪዩት ሃርት ፌለር። እነዚህ ናይትሬትስ የምላቸው መድኃኒቶች እንግዲህ አንደኛ አኪዩት አንጃይና አጣዳፊ የሆነ ድንገት የሚከሰት አንጃይናን ለማከም እንጠቀምበታል። ለዚህም ደግሞ ሰብሊንጓል ናይትሮግላይሰሪን በምላስ ስር የሚሰጥ ናይትሮግላይሰሪን የሚባሉ መድኃኒቶችን እንጠቀማለን። ላኛው እንግዲህ የቆየ ስር የሰደደ ስቴብል አንጃይና ካለብን ደግሞ በሚዋጡ ወይም ደግሞ በሚለጠፉ መድኃኒቶች እንጠቀማለን። ላኛው እንግዲህ አንስቴብል አንጃይና የምንለው ነው። ወይም ደግሞ አኪዩት ኮሮናሪ ሲንድሮም ሲኖርም ለዚህ ጥቅም ላይ ይውላል። ላኛው እንግዲህ ደግሞ አኪዩት የሆነ ሃርት ፌለር ሲኖርም ናይትሮግላይሰሪን መድኃኒቶችን ወይም ናይትሬቶችን እንጠቀም እንችላለን ማለት ነው። ሮትስ ኦፍ አድሚኒስትሬሽን እነዚህ ናይትሬቶችን በምን ነው የሚሰጣሉ ካልን ያው ሰብሊንጓል አንደ በምላስ ስር ይሰጣሉ። ወይም ደግሞ ራፒድ የሆነ ሪሊፍ ፈጣን የሆነ መልስ የምንፈልግበት ሰዓት ላይ የምንሰጠው ነው። ላኛው ኦራል ነው። ለፕሪቬንሽን እንጠቀመዋለን። ትራንስደርማል ፓኬጆች እንዲሁም አይቪ ወይም ደግሞ አኪዩት ኬር ላይ ሲያስፈልግ በአይቪ ልንሰጥ እንችላለን ማለት ነው። ሳይድ ኢፌክትስ ሄዴክ ኢዝ ሞስት ኮመን፣ ፍላሽንግ፣ ሃይፖቴንሽን፣ ሪፍሌክስ ታኪካርዲያ ኤንድ ዲዝነስ። ራስ ምታት ይኖረዋል። ፍላሽንግ ፊታችን አካባቢ ወዳችን ላይ የመቅላት ምክንያቱም ቫዞዳይሌሽን ኢፌክት ስላለው ወደ ቆዳችን ሞር ብለድ ፍለው ስላለ ሙቀት እንዲህ የመቅላት አይነት ምልክቶችን ያሳያል። ላኛው ዝቅተኛ የደም ግፊት እንዲኖር ያደርጋል። እንዲሁም ደግሞ ፈጣን የልብ ምት እንዲኖር ያደርጋል። ላኛው ደግሞ የዲዝነስ ራስ ማዞር ስሜቶች ሊኖሩ ይችላሉ ማለት ነው። ፕሪኮሽንስ ሲቨር ሃይፖቴንሽን፣ ራይዝድ ኢንትራክራኒያል ፕሬሸር፣ አቮይድ ኮምባይኔሽን ዊዝ ፎስፎዳይስትሬዝ 5 ኢንሂቢተርስ ኤግዛምፕል ሲልደናፊል ኢት ካውዝስ ሲቨር ሃይፖቴንሽን። ላኛው እንግዲህ ምን አይነት ጥንቃቄዎች ማድረግ አለብን ካል አንደኛ በከፍተኛ ሁኔታ የደም ግፊታችን ዝቅ ካለ በዚህ ሰዓት ጥንቃቄ ያስፈልጋል፣ የበለጠ ዝቅ እንዲል ስለሚያደርገው። እንዲሁም ደግሞ
ኢንትራክራኒያል ፕሬሸርን የአይን ግፊትን ከፍ ስለሚያደርግ ጥንቃቄ ያስፈልጋል። በተለይ ግላውኮማ ምናምን ያለባቸው ሰዎች ጥንቃቄ ያስፈልጋል። ሌላኛው ደግሞ ፎስፎዳይስተሬዝ 5 ኢንሂቢተሮች መድኃኒቶች ጋር ኮምባይን ማድረግ የለብንም። ይህም ደግሞ ለምን ያጋልጠናል? በከፍተኛ ሁኔታ የደም ግፊት መጠናችን ዝቅ ሊያደርግ ስለሚችል ጥንቃቄ ያስፈልጋል። ሌላኛው ናይትሬት ቶለራንስ ኮንቲኒየስ ኤክስፖዠር አት ሪዛልት ዲክሪስ ኢፌክቲቭነስ ፕሪቨንትድ ባይ ናይትሬት ፍሪ ኢንተርቫልስ 8 up to 12 hours per day። ሌላኛው ናይትሬት ቶለራንስ የሚባል አለ። በተከታታይ ይህ መድኃኒት ምንጠቀም ከሆነ ኢፌክቲቭነሱ ይቀንሳል። ይህም ከምን አንጻር ነው? ከመላመድ አንጻር ነው። ስለዚህ ይሄን እንዳይላመድ ምን እናደርጋለን? ናይትሬት ፍሪ ኢንተርቫል የሚባል አለ። ይሄ ናይትሬት በምንወስድ ሰዓት ቢያንስ በቀን ከ8 ከ12 ሰዓት ያህሉን ከናይትሬት ፍሪ መሆን አለብን ማለት ይሄን ለመከላከል። ሲክስ ቤታ ብሎከርስ ኤግዛምፕል ሜቶፕሮሎል፣ አቴኖሎል፣ ፕሮፕራኖሎል። መካኒዝም በፊትም ተነጋግረናል። አውቶኖሚክ ነርቨስ ሲስተም ላይ ሃርት ሬትን ይቀንሳሉ፣ ኮንትራክቲሊቲን ይቀንሳሉ፣ ብለድ ፕሬሸርን ይቀንሳሉ፣ እንዲሁም ደግሞ ማዮካርዲያል ኦክሲጅን ዲማንድ የኦክሲጅን ፍላጎትንም ይቀንሳሉ ማለት ነው። ዩዝ ስቴብል አንጂና ፖስት ማዮካርዲያል አንጂና ኖት ኢፌክቲቭ ኢን ቫሪያንት አንጂና። እንግዲህ እነዚህ ቤታ ብሎከሮች ስቴብል የሆነ አንጂና ለማከም እንጠቀምበታለን፣ እንዲሁም ደግሞ ፖስት ማዮካርዲያል ኢንፋርክሽን አንጂና ለማከም እንጠቀምበታለን። ነገር ግን ለዚህ ቫሪያንት አንጂና ላይ የሚባለው ግን ጥቅም ላይ አይውልም፣ ምክንያቱም ኢፌክቲቭ አይደለም። ይህም በደንብ ያዙ። ሰቨንስ ካልሽየም ቻናል ብሎከርስ ክላሲፊኬሽን ያው ከበፊት ከፍለናል። ይህን ነገር ዳይሮፓይሪድ እና ዳይሮፓይሪድን ብለን ከፍለዋለን። ዳይሮፓይሪድን ከምንላችን ሚሎዲፒን፣ ኒፍቲፒን ናቸው። ሜን ኢፌክት ምንድን ነው? ኮሮናሪ ኤንድ ፐሪፌራል ቫዞ ዳይሌሽን ኢፌክት አላቸው። ኮሮናሪ ላይም ፐሪፌራል ላይም ቫዝሎች ዳይሌት እንዲያደርጉ ያደርጋል። ዳኛው እና ዳይሮፓይሪድ የሚላቸው ደግሞ ቪራፓሚል እና ዲልቲያዝ ተጠቃሽ ናቸው። ይህም ደግሞ ሃርት ሬት ኮንትራክት አትሮቨንትሪኩላር ኖዳል ኮንዳክሽን እንዲቀንስ ያደርጋል ማለት ነው። ዩዝስ ስቴብል አንጃይና ቫሪያንት ኦር ፕሪንስሜንታል አንጃይና። ጥቅማቸውን በምናይበት ሰዓት ደግሞ ስቴብል አንጃይና እና ቫሪያንት ወይም ደግሞ ፕሪንስሜንታል አንጃይና የሚባለውን ለማከም ጥቅም ላይ ይውላል ማለት ነው። ሳይድ ኢፌክት የደማ ብራዲካርዲያ ስፔሻሊ እና ዳይሮፓይሪድነስ፣ ኮንስቲፔሽን ስፔሻሊ ቪራፓሚል። ጎንዮሽ ጉዳታቸው ስናያቸው እነዚህ ዳይሮፓይሪድነስ የምንላቸው ኢደማ ሞር ቫዞ ዳይሌሽን ኢፌክት ስላላቸው ሰውነታችን ለፈሳሽ እንዲጠራቀም የማድረግ አቅም ስላላቸው እብጠት ሊኖር ይችላል። ዳኛው ደግሞ እና ዳይሮፓይሪድነስ የምንላቸው ደግሞ ሃርት ሬትን ስለሚቀንሱ ሞር ከሚገባው በታች የልብ ምታችን ዝቅ ሊያደርጉ ይችላሉ። እንዲሁም ደግሞ የሆድ ድርቀት ስፔሻሊ ቪራፓሚል ይህን ብዙ ጊዜ ፈተና ላይ ይመጣል። ባይዘዌ ኤይት አዘር አንታንጀናል ድራግስ ፈርስት ዋን ራኖላዚን ዲክሪዝ ማዮካርዲያል ኦክሲጅን ኮንሳምፕሽን ዳዝ ኖት አፌክት ሃርት ሬት ኦር ብለድ ፕሬሸር ዩዝድ ኢን ክሮኒክ አንጂና። ይሄ ራኖላዚ የሚባለው መድኃኒት የማዮካርዲያል ኦክሲጅን ኮንሳምፕሽን እንዲቀንስ ያደርጋል። ጠቀመውን ኦክሲጅን እንዲቀንስ ያደርጋል። ይህም ደግሞ ሃርት ሬት እና ብለድ ፕሬሸር አፌክት አያደርግም መድኃኒት። ይህም ደግሞ ጥቅሙ ክሮኒክ አንጂና ለማከም ነው ማለት ነው። ሌላኛው አቪብራንድ የሚባለው ነው። ይህም ደግሞ ሃርት ሬት እንዲቀንስ ያደርጋል። ሌላኛው ክሮኒክ ስቴብል አንጂና ስፔሻሊ ዌን ቤታ ብሎከርስ አር ኖት ቶለሬትድ። ይህም ደግሞ ክሮኒክ ስቴብል አንጂና ለማከም እንጠቀምበታለን። ስፔሻሊ ግን የምንጠቀመው ነው ቤታ ብሎከሩን ቶለሬት ማድረግ ማይችል ሰው ከሆነ አቪብራዲን ተመራጭ ነው ማለት ነው። ቾይስ ኦፍ ድራግ ቤዝድ ኦን አንጂና ታይፕ። የትኛው አንጂና የትኛው መድኃኒት ተመራጭ ነው የሚለውን ስናይ ደግሞ ስቴብል አንጂና ሲሆን ቤታ ብሎከርስ፣ ናይትሬትስ፣ ካልሽየም ቻናል ብሎከርስ ተመራጭ ናቸው። አንስቴብል አንጂና ሲሆን ደግሞ ናይትሬትስ ፕላስ ቤታ ብሎከርስ ፕላስ ኦር ማይነስ አንቲፕላትሌትስ። አንስቴብል አንጂና የምንለው አኪዩት ኮሮናሪ ሲንድሮም ስላለው አንቲፕላትሌትስ መድኃኒቶች ሊያስፈልጉ ይችላሉ ማለት ነው። ሌላኛው ቫሪያንት አንጂና የምንለው ነው። እዚህ ጋም ደግሞ ካልሽየም ቻናል ብሎከሮች እና ናይትሬትስ ተመራጭ ናቸው ማለት ነው። ሳማሪ በምናይበት ሰዓት ደግሞ እስካሁን ያየናቸው መድኃኒቶች አጠቃላይ እዚህ ጋር ተቀምጠዋል። እዩት፣ ለእናንተ እንዲጠቅማችሁ ባጭሩ ያስቀመጥኩላችሁ። እችን አወጣችሁም በቀላሉ እነዚህ መድኃኒቶች ማወቅ ትችላላችሁ ማለት ነው። ከኤግዛም ኤንድ ክሊኒካል ፔርልስ ምንለው ይሄ ደግሞ ከኤግዛም ጋር የተያያዙ ለኤግዛም የሚያግዟችሁ ነገሮች ናቸው። እነዚህ ፈረስት ዋን ሰብሊንጓል ናይትሮግላይሲን ፈርስት ላይን ፎር አኪዩት አንጂና። አኪዩት አንጂና በሚኖርበት ሰዓት በምላስ ስር የሚሰጥ ናይትሮግላይሲን የመጀመሪያ ደረጃ መድኃኒት ነው ማለት ነው። ላኛ ዲኖት ኮምባይን ናይትሬትስ ዊዝ ፎስፎዳይስተሬዝ 5 ኢንሂቢተርስ። እነዚህ መድኃኒቶች ከናይትሬቶች እና ፎስፎዳይስተሬዝ 5 ኢንሂቢተር የሚባሉ መድኃኒቶች ኮምባይን መሆን የለባቸውም። ምክንያቱም ሁለቱም የደም ግፊት መጠን ዝቅ ስለሚያደርጉ ከፍተኛ ጉዳት ስለሚያደርሱ አብሮ ኮምባይን አይደረጉም። ላኛ ቤታ ብሎከርስ ሬዲዩስ ሞርታሊቲ ፖስት ማዮካርዲያል ኢንፍራክሽን። ላኛ ደግሞ ፖስት ማዮካርዲያል ኢንፍራክሽን በሚኖርበት ሰዓት ቤታ ብሎከርን በመጠቀም የመሞት ቻንስን ዝቅ ማድረግ እንደሚቻል ማወቅ። ላኛ ካልሽየም ቻናል ብሎከርስ ድራግ ኦፍ ቾይስ ኢን ቫሪያንት አንጂና። ቫሪያንት አንጂና በሚኖርበት ሰዓት ካልሽየም ቻናል ብሎከሮች የመጀመሪያ ደረጃ እንደሆኑ ማወቅ። ላኛ ናይትሬት ቶለራንስ ፕሪቨንትድ ባይ ድራግ ፍሪ ኢንተርቫል። የናይትሬት ቶለራንስ ወይም ደግሞ የናይትሬት መድኃኒቶች እንዳይላመዱ እኛ ጋር ያለውን ኢፌክቲቭነሱ እንዳይቀንስ ምን እናደርጋለን? ድራግ ፍሪ ኢንተርቫል ያስፈልገናል። ናይትሬት ፍሪ ማለት ነው። ይህ ማለት ቢያንስ በቀን ከ8
ከ12 ሰዓት ያህል ከናይትሬት ፍሪ መሆን እንዳለብን ማወቅ አለባችሁ ማለት ነው። ላኛው እንግዲህ መድኃኒቶችን ለማስታወስ እንዲጠቅማችሁ NBCR ፎር አንጃይና ማኔጅመንት ብላችሁ መያዝ ትችላላችሁ። ኤን ስትሩ ያው ናይትሬትስ ማለት ነው። ይህም ደግሞ ኖ ፕሪሎድ፣ ያ ማለት ደግሞ ፕሪሎድን እንደሚቀንስ ማወቅ። ቤታ ብሎከርስ ቤት ስላወር ሃርት ቢትን እንደሚቀንስ ማወቅ። ሲ ስንል ደግሞ ካልሽየም ቻናል ብሎከርስ ኮሮናሪ ዳይሌሽን ኢፌክት እንዳለው ማወቅ። አር ስንል ራኖላይዚን የሚለው ነው ሬዲዩስ ኦክሲጅን ኮንሳምፕሽን እንዳለ ማወቅ በቀላሉ ለመያዝ ይጠቅማችኋል። የዛሬ ቆይታችን ይህን ይመስል ነበር። ቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ መልካም ጊዜ። ቻው።